ስውሩ የእግዚአብሔር እጅ the invisible hands of God ብቻውን አንድ ሰው ወይም ሁለት ሰው ብቻ በህይወታቸው ተጠቅመው ለደረሱበት ቦታ የደረሱ ሰዎች እነሱ ሰልፍ ሜድ ይባላሉ። ሸክላው ቢክደውም አላውቅህም ቢለውም አልሰራኸኝም ቢለውም በአደባባይ ሲወጣ ቢያፍርበትም ሸክላ ሰሪው ግን ምንም አይለውም። ካልተገፋችሁ ይመቻችኋል፣ ኮምፎርታብል ይሆናል። ይነሱባችኋል ሰዎች። እዚህ ጋር ትመጣላችሁ፣ እዚህ ጋር ስትደርሱ እዚህ ጋር ይመቻል። ሲያሳዳችሁ እዚህ ጋር ትመጣላችሁ። በመገፋት እግዚአብሔር ያሰበላችሁ ቦታ ላይ ትደርሳላችሁ። መገፋት መልካም። እንዴት ነው የተማረ የተመራመረ የተፈላሰፈ የፍልስፍና ምሁር እንዴት አምላክን አመሰግናለሁ ይላል የመጽሐፉ ጅማሬ ላይ። ሸክላው እኮ ሸክላ ሰሪውን አላውቅህም ይለዋል። ሸክላው ሸክላ ሰሪውን አልሰራኸኝም ይለዋል፣ አላውቅህም ይለዋል። አምላክ ከተገለጠባቸው በምሳሌ ከተገለጠባቸው መንገዶች አንዱ ከቅዱሳን መጽሐፍት በተለይ ኤርምያስ ላይ ሸክላ ሰሪ ሆኖ ነው የተገለጠው። ጭቃውን ያቦካል፣ ማሽከርከሪያው ላይ ያስቀምጣል፣ ቅርጽ ይሰጠዋል፣ ከዛ ያደርቀዋል፣ አድርቆ ስዕል ይስልበታል፣ የክብር ዕቃ አድርጎ ይሰራዋል። ሸክላ ሰሪው ይሰራዋል። የተሰራው ሸክላ ግን አደባባይ ሲወጣ ሸክላ ሰሪውን አላውቅህም ይለዋል። ወይም የተሰራው ሸክላ ወደ አደባባይ ሲወጣ በሸክላ ሰሪው ያፍርበታል። ለምን ስሙን አነሳለሁ ይላል። በአደባባይ ለምን ስሙን መጥራት አለብኝ ይላል። ሸክላ ሰሪው ግን ምንም አይልም። ሸክላው ቢክደውም አላውቅህም ቢለውም አልሰራኸኝም ቢለውም በአደባባይ ሲወጣ ቢያፍርበትም ሸክላ ሰሪው ግን ምንም አይለውም። በምስጋናው የመጀመሪያ ቃል ላይ የመራኝን ከልጅነቴ ጀምሮ ብሎ ሸክላ ሰሪውን አከበረው። ሸክላ ሰሪው ሁላችንንም ይሰራናል። ጊዜ ከሰጠነው፣ እንደፈለክ ስራ ካልነው፣ እንደወደድክ አፍርሰህ ስራኝ ካልነውና ጊዜ ከሰጠነው ይሰራናል። አሳምሮ የክብር ዕቃ አድርጎ ይሰራናል። አበባ የሚቀመጥበት፣ ዘይት የሚቀመጥበት፣ ሳሎን የሚቀመጥ በየቀኑ የሚወለወል ዕቃ አድርጎ ይሰራናል። በጣም ከቸኮልንበት አይ የለም እኛ አልፈልግም ማለት ካልነው ይሄ ቡና ጠጡ የሚባል ቤት ላይ የሚጣድ ጀበና አድርጎ ይሰራናል። ጊዜ ስላልሰጠነው። በህይወቴ የማደንቃቸው ሰዎች ሰልፍ ሜድ የሆኑ ሰዎች ናቸው። ሰልፍ ሜድ የሆኑ ሰዎች ምን ማለት እንደሆነ ልንገራችሁ። ታውቃላችሁ፣ አንዳንድ ሰዎች ለደረሱበት ቦታ ለመድረሳቸው የብዙ ሰዎች አስተዋጽኦ አለ። በጣም ብዙ እጆች ገብተዋል እዛ ጋር ለመድረሳቸው። ወንድም አላት፣ መንገድ ላይ የሆነ ሰው ቢለክፋት ወንድም ጋሼ አለ። አንተ እንዴት እህቴን ትነካለህ የሚል ወንድም ጋሼ አላት። ከቤት ስትወጣ የለም እንዲህ አይደለም የምትለብሺው፣ ይሄኛውን ቀሚስ ከዚህኛው ስካርፍ ጋር ከለሩ ማች ያደርጋል፣ ይሄን ቀሚስ ከዚህ ስካርፍ ጋር ነው የምታረጊው ብላ የምትመክራት እታለምዬ እቴቴ አለቻት። ከቤት ሲወጣ ባዶ አፍህንማ አትወጣም ብላ እየተከታተለች ፍርፍሩን በአፍ ባፉ የምታጎርሰው እማምዬ አለች፣ ማሚ አለች። አንተ በትምህርቱ በርታ እንጂ ስለ ክፍያው አታስብ፣ የሰራሁት ያጠራቀምኩት ገንዘብ ለመቼም ሊሆን ነው የሚል አባብዬ ዳዲ አለው። እስቲ ነይና አንድ ሳምንት አረፍ በይ፣ ወይም ደግሞ እስቲ ወደ ዱባይ ውጪና አንድ ሳምንት እስቲ የሚያስፈልግሽን ልብሶች ገዛዝተሽ ነይ የምትል እቴቴ አክስት እትዬ አለቻት። ናስቲ አንተ ትምህርት እንዴት ነው በርታ ብሎ 500 ብር 1000 ብር አውጥቶ ኪስ ውስጥ የሚሸጉጥ ጋሽዬ አጎታለሁ። እነዚህ ሁሉ ተሳትፈው ነው ለደረሰበት ቦታ መድረስ ምክንያትም የሆኑት። አንዳንድ ሰዎች ግን የላቸውም። ወንድም ጋሼ የሚጣላ የለም፣ ይሄን ከዚህ ጋር ልበሽው የሚል እትዬ እቴቴ ታለም የለችም። ባፍ ባፍ የምታጎርስ ፍርፍር የምታጎርስ ማሚ የለችም። ትምህርት ቤቱ ይከፈላል ችግር የለውም የሚል ዳዲ የለም። ዱባይ ሄጂና የሚያስፈልግሽን ነገር ገዝተሽ ነይ የምትል እቴቴ እትዬ የለችም።
ትምህርትህን ብቻ አንተ በርታ ብሎ ብር የሚሸጉጥ ጋሽዬ የለም። ነገር ግን ስውሩ የእግዚአብሔር እጅ the invisible hands of God ብቻውን አንድ ሰው ወይም ሁለት ሰው ብቻ በህይወታቸው ተጠቅሞ ለደረሱበት ቦታ የደረሱ ሰዎች እነሱ ሰልፍ ሜድ ይባላሉ። ማንም ክሬዲቱን አይወስድም። ስውሩ የእግዚአብሔር እጅ ነው ሰዎችን አንድ ሁለት ሰው ብቻ ተጠቅሞ ያለ ነጋሽዬ ለደረሱበት ቦታ ያደረሳቸው። መገፋት መልካም ነው። ይህ ማጠናከሪያ አንዳንድ ምሳሌዎች ልንገራችሁና ጨርሳለሁ። መገፋት መልካም ነው። ጃክማ የሚባል ሰው ታውቃላችሁ? የአሊባባ ግሩፕ መስራች ለኛ ለኮቪድ ረድቶናል አይደል? ከቻይና 3ኛ ከዓለም 20ኛ ነው በሀብቱ። ጃክማ ፖሊስነት ለመቀጠር ሄደ። 5 ሆነው ሄዱ፣ አልተቀበሉትም። 5 ሆነው ሄዱ፣ 4ቱን ተቀበሏቸው። ጃክማን አንቀበልህም አሉት። KFC የሚባል የዶሮ ቤት ሊቀጠር ሄደ። KFC ማንም ገብቶ መስራት ይችላል። 24 ሆነው ሄዱ፣ 23ቱን ተቀበሏቸው። ጃክማን አንቀበልህም ብለው ሪጀክት አደረጉት። ከራሱ አንደበት ነው የሰማሁትን ነግራችሁ። ጃክማ ሃርቫርድ ዩኒቨርሲቲ 10 ጊዜ አመለከተ፣ 10 ጊዜ ሪጀክት አደረጉት። ዛሬ ጃክማ ነው ከቻይና 3ኛ ከዓለም 20ኛ ቢሊዮነር የብዙ ሥራ ባለቤት። ኦፕራ ዊንፍሬ ቦልቲሞር ሜሪላንድ ቴሌቪዥን ሰራ ነበር፣ ዜና ታነብ ነበር። አንድ ቀን ጠሯትና you are unfit for television አሏት። you are unfit for television አትሆኝ፣ በፍጹም አትሆኝ ማለት። ስለዚህ በዲሞሽን መልክ ምን አደረጉ? ወሰዱና በቀን ቀን የሚታይ ፕራይም ታይም ላይ ሳይሆን ቀን ቀን የሚታይ የቲቪ ሾው ቶክ ሾው ላይ እዚህ ላይ ስሪ ለጊዜው፣ ለዛ አትሆኝ፣ ዜና አትሆኝ ማለት። እያደገች መጣች። አሁን ኦፕራ ዊንፍሪ ነች። በዓለም ላይ ቢሊዮነር እንደሷ የታወቀ ቶክ ሾው ሆስት የለም። ልቀጥል። አብርሃም ሊንከን ቢዝነስ ጀመሩ። ብዙ ጊዜ ቢዝነሱ ፌል አደረገ። ለኦፊስ ለሃውስ ኦፍ ሪፕሬዘንታቲቭ ለኮንግረስ ያልተወዳደረበት የለም። አብርሃም ሊንከን በሙሉ ሪጀክት አደረጉት። መጨረሻ ላይ he became the president of the United States of America 16 ለዛውም በጣም ተወዳጅ። ጆ ባይደን እንኳን ሄዶ እሱ ሐውልት ጋር ነው የተነሳው። ለጨረስ ነው። ኤልቪስ ፕሬዝሊ የሮክ ኤንድ ሮል ኪንግ የሚባለው መጀመሪያ ለሙከራ ሲሄድ ኒውዮርክ፣ እሱ የትልቅ ትራክ ድራይቨር ነበር፣ ሹፌር ነበር የትልቅ መኪና እና ደስቲ ዘፈን አሉት። ዘፈነ። እኔም መክራለሁ የፈተነው ሰው ሄደ፣ ተመለስና ትራክህን ንዳ ነው፣ ጭነት መኪናን ንዳ አለው። ኤልቪስ ፕሬዝሊ ሆነ። መገፋት መልካም። ሃሪሰን ፎርድ አክተር ነው ታውቃላችሁ። እሱም የመጀመሪያ አክት ያደረገ ጊዜ አትሞክሩ በፍጹም አሉት። አሁን አሜሪካ ውስጥ ካሉ ምርጥ አክተሮች አንዱ ነው። የመጨረሻ ዲዝኒን ታውቃላችሁ? ዲዝኒ ዋልት ዲዝኒ ይባላሉ። ዲዝኒ የልጆች መጫወቻ መዝናኛ ካሊፎርኒያ አለ፣ ፍሎሪዳ አለ፣ ፓሪስ አለ፣ የሌለበት ብዙ ቦታ አለ። እሱ ሐሳቡን ይዞ መጥቶ ፕሮፖዛል ይዞ መጥቶ 300 ጊዜ ሪጀክት አድርገውታል። 300 ጊዜ ፕሮፖዛል ሲያስገባ ይዘይድ። አሁን ካሊፎርኒያ አለ፣ ፍሎሪዳ አለ፣ ቶኪዮ፣ ፓሪስ፣ ሆንግ ኮንግ፣ ቻይና መዝናኛ ከተባለ ዲዝኒ ነው። መገፋት መልካም ነው። የመጨረሻ እዚህ ጋር ናችሁ። እዚህ ጋር እንድትደርሱ ያስፈልጋል እና እዚህ ጋር ሆናችሁ ተመችቷችኋል። ኮምፎርት ዞን ነው። ዝም ብላችሁ ትኖራላችሁ ዝም ከተባላችሁ ለዓመታት። ስለዚህ ሰዎች እነሱን ያሳድዷቸዋል። እዚህ ጋር እነሱን ሸሽታችሁ እዚህ ጋር ትመጣላችሁ። እዚህ ጋር ደግሞ ሲመቻችሁ ካልተገፋችሁ ይመቻችኋል፣ ኮምፎርታብል ይሆናል። ይነሱባችኋል ሰዎች፣ እዚህ ጋር ትመጣላችሁ። እዚህ ጋር ስትደርሱ እዚህ ጋር ይመቻል፣ ሲያሳዳችሁ እዚህ ጋር ትመጣላችሁ። በመገፋት እግዚአብሔር ያሰበላችሁ ቦታ ላይ ትደርሳላችሁ።